ከዛ በኋላ ህዝቡ ተረባረበ። የእናቲቱና የአባትየውን እንባ ሰው በጣም አዝኖ ተረባረበላቸውና የተባለው ነገር ተደረገ። ከዛ ያው በቀደም እንግዲህ ሰሞኑ ህዝቡ እንደነገረሽ ቦሌ ኤርፖርት ላይ ስትገኝ ፋሲካቲው መገኘት የለባትም ብሎ እሱ ለሌላ ቤተሰቦች መጀመሪያ አውጆ ነበርና በዛ እነሱን ፈርተውት እኔ እንዳልገኝ ተደርጊያለሁ እዛ ላይ ማለት ነው። ያው ከመጀመሪያ እንኳን ሌላ ገባች። አሁን ላይ ይሄን አክል እንትን አነጋጋሪ ሆኖ ወይም ደግሞ እኔ ለምን አልተጠራው እኔ ስሜ ለምን አልተነሳ ብዬ ሳይሆን ያው ህዝቡ ጥያቄ ለጠየቀው ጥያቄ እንትን ለማለት ያክል ነው፣ ለማብራራት ያክል ነው እና እንዳትገኝ እዛም ላይ እንዳልገኝ ተደርጊያለሁ። በመቀጠልም ደግሞ ላይቭ ላይ 20,000 ሰው ባለበት ሰው ደስታውን እየገለጸ እሷ ትግባ መጀመሪያ እሷ ነበረች ወደ ሚዲያ ያወጣችው ምናምን ሲሉ እሷ መገኘት የለባትም እሷ ከተገኘች እኔ እወጣለሁ አይነት የጥላቻ እኔና እሱ ያው የሌላ ኑር ሰቦ ጉዳይ ነው የሚያገናኘን። እሱ ሌላ ነገር በቃ በጣም በትልቅ ነገር ጉዳይ እንደተገናኘን አድርጎ እኔን በጣም የጥላቻ እንትን ሲያስተላልፍ ነበርና እኔም ለምን አልተጠራሁም ለምንድነው ካሊድ የከለከለኝ ብዬ ጥያቄ አላስነሳውም። በነገራችን ላይ ግን መጀመሪያ ላይ የሚያውቁ ህዝቡ ያውቀው ስለነበረ የኔን ሀቅ ወይም ደግሞ እኔ በሌላ ኑር ሰቦ ላይ ያሳረፍኩት መልካም አሻራ መጥፋት ስለሌለበት ህዝቡ ጥያቄ ያቀረበለትና ጠየቀው እንጂ እኔ ለካሊድ አልጠየቅኩትም ነበር በነገራችን ላይና ያው አሁን ጥያቄ ያቀረብኩለት ህዝቡ ለምንድነው ማየት የማይፈልጉ ሰዎች ለምንድነው ፋሲካ እዛ ቦታ ላይ መልካም አሻራዋን በሌላ ኑር ሰቦ ላይ ያሳረፋችሁ ጥሩ ነገር ለምንድነው ልትናገር ያልፈለጋችሁት ልትገኝ ያልፈለጋችሁት ደስታዋን እንድትገልጽ ያልፈለጋችሁት ብሎ ህዝቡ ነው ጥያቄ የጠየቀው ለወንድም ካሊድ ማለት ነው። እሺ ወንድም ካሊድ ነው እንዳልገኝ የፈለገው የሚለውን ነገር ከምን ነው ያገኘሽው? ማለት እሱ ከአንደበቱ እንዳትመጣ ወይም ጥሪ እንዳታረጉላት ኤርፖርት እንዳትገኝ ሲል ሰምተሻል ወይ? ያለበት ቪዲዮ አለ? ምንድን ነው ያነሳሳሽ እንደዛ ለማለት? እሱ ነው እንዳልገኝ የፈለገው የሚለው ይዞሻል። ኔትወርክን የሚያዘኝ ጋይስ ወይስሷል ከተሰማሽ ችግር የለውም። ይሄኛውን ብያለሁ ለእሱ ማብራሪያ ነው የምንሰጣትና ችግር የሚታወቅ ነገር ነው። እሺ ኔትወርክ ይዟል። ለምን እንዳልና ለምን እንደሆነ ብቻ እሺ ወደ እሱ ጋር ፋሲካ እያችን ከጨው ደው ወንድም ካሊድ እንሸጋገር። አይ ቲንክ ኔትወርክ ወይ ለቀላት። ቆይ ስትመለስ ትግባ። ያንቺ ጥያቄ ከጨረሽ ኦልሬዲ ምላሽ ሊሰጥ ነው ይሰጣል። ያው ሁሉ ነገር በተለይ ሀቡ ሚዩት እናድርግና እንስማው። እኔም አንቺ ሚዩት በመረጃም በማስረጃም ስለምታምኝ እዚህም ያለውን ሰው እንትን ስለሆነ ከምን ተነሳ አንደኛ ብዙ ትልቅ ተቋም እንደሚመራ ሰው ለሁሉ ነገር ጠንቃቃ ነሽ። ካለባበስሽ፣ ከንግግርሽ፣ ከእያንዳንዱ ነገር ከሰው ጋር ካለሽ ኮሚኒኬሽን ጀምሮ እያንዳንዱ እርምጃሽ ከሰው ጋር ያለሽን መልካም ነገር የሚያበላሽ መሆን የለበትም። ያንን እንደገና ተነስተሽ ዝም ብሎ አንድ ቀን እንደ ቲክቶክ ላይ እንዳለ ሰው ነፃነት ኖሮኝ የምናገር ምናምን አይደለም። ግን እያንዳንዱ ነገር የሆኑ ነገር በተለይ እኔ ግለሰብ ነኝ ችግር የለም። ግን በእኔ ስር በርካታ ወገኖች አሉ፣ ተቋም አለ፣ በጣም የሚረዱ ከ700 በላይ የሚሆኑ ወገኖቻችን አራሶች፣ ሴቶች ነው በድርጅታችን ውስጥ አሉ። ስለዚህ ያንን ነገር ሊያበላሽብሽ የሚችል ነገሮች ሲመጣ ያ ቀይ መስመርሽ ነው፣ ትጠነቀቂያለሽ፣ ያንተ ያለሽ በመጀመሪያ እንትን ለማድረግ ያህል የመጀመሪያ ጥሪ አድርጋለች። ከዛ በኋላ ባወቅኩት ሂደት ኦፍኮርስ ምንም ጥያቄ የለውም ፋሲካ ሄዳ ዩቲዩብ ሰርታለች በቤተሰቦቿ። ያንን እውነት ለመናገር አላህ በሚያውቀው አላውቀውም። እኔስ ቪዲዮ ህዝብ የመጀመሪያ እኛ ጥሪ ያደረግልን አቡአሚራ ነው። አቡአሚራ ደግሞ ላደረገበት ደግሞ ጥሪ አሁን ቪዲዮውን ለማየት ያህል ይሄ ነው። መጀመሪያ አንዲት እህታችን ሳውዲ አረቢያ ላይ በሰው መግደል ወንጀል ተይዛ የሞት ፍርድ ተፈርዶባታል እና ይሄንን ቪዲዮ ይሄ መቼ ነው ቀኑ ላይ ልኬልሻለሁ። በየቀጥላ ያለው በ2023 የመጀመሪያውን ቪዲዮ የላከልን አቡአሚራ ነው። በቃ አቡአሚራ ይሄ እዚህ ጋር እንደምታዩ በ23 2000 ይሄ ጥሪ ያደረገልን
ከዛ በኋላ ተሰባሰብን። ምንም እሷም ከዛ በኋላ ቡታጀራ ሄደው ምን ብለው ታየ፣ ይሄ ነገር ሆነ። ከዛ በኋላ በቀጥታ ምን አደረግን? ብሩ መሰብሰብ ተጀመረ። ስንት ጊዜ? ወደ 53 ቀን ክሎስ 2 ወር ድረስ ላይ ያው ሁሉ ኢትዮጵያዊ የሚያውቀው ነው። በዚህ በጣም በተለይ ደግሞ አረብ ሀገር እህቶች ወንድሞች ከራሳቸው አልፎ ቤተሰቦቻቸውን እንደገና ደግሞ አሰሪዎቻቸውን ሳይቀር ሁሉ ገንዘብ እየጠየቁ ያ ገንዘብ ተሰበሰበ። ከተሰበሰበ በኋላ ይሄ የምስጋና ሽሚያ እንደዚህ እንዳይመጣ አንድ ግሩፕ ስም ይሰጠው፣ በቃ ስም ይሰጠውና ከሌ ከሌ ይባል ካፕታፕ ያደረገውም የሰራውም ሁሉም ሰው ይባል ተብሎ ቲም ሌላ በቃ በልጅቷ ስም ስለሆነ ቲም ሌላ የሚል ተዋቀረ። ቲም ሌላ ማለት እዚህ ውስጥ ያለው 4700 ሰው ያን የነበረ ነው። ቲም ሌላ ነው፣ ሁሉም ነገር ነው ተባለ። ፕሮግራም አረግና ያ ገንዘብ ወደ ሳውዲ ለመላክ የግድ በህጋዊ መንገድ መሆን አለበት። በመጀመሪያ ደረጃ የሳውዲ ህግ ላይ ያው እንኳንም የኢትዮጵያም የሁለቱም በላይ በህገወጥ መንገድ ገንዘቡን መላካችን የትልቅ ወንጀል ነው። ስለዚህ ትልቁ ችግር የነበረው ገንዘቡን ለመላክ ያኔ በሀገሪቱ ላይ ዶላር የለም። ስለዚህ ዶላር ስላልነበረ በጣም ከባድ ችግር ስለነበረ እንግዲህ ያኔ 55 ብር የነበረ ነው። ከዛ ደግሞ ቢሆን እንኳን የሚያስፈልጋት 40-50 ሚሊዮን ብር ነው። ያንን ስለነበረ በባንክ በኩል እንዲላክ ያው የምታውቂው ነው። የኔን እንትን አንቺን በመጣሽበት ሰዓት ውጭ ጉዳይ ማለት ምን ማለት እንደሆነ እያንዳንዱ ነገር ሁሉ አድርገን ውጭ ጉዳይ ተበብር አድርገን ሸራተን ጋዜጣዊ መግለጫ አዘጋጀ። ሸራተን እንግዲህ ይሄ ከዛ በፊት ግን እንደገና ደግሞ ሌላ ጥሪ ያደረጉና አካውንቷን ቤተሰቦቿን ሄደው ቡታጀራ አነጋግረው ከዛ በኋላ እዚህ የምታያቸውን የሳውዲ ኮሚቴ ደግሞ እነዚህ የምታያቸው ሰዎች ደግሞ ይፋ አደረጉ። አካውንቱን ይፋ አደረጉ። እንደዚህ ነው እንዲህ ነው ተብሎ ይሄ አካውንት ከተለቀቀ በኋላ ምን ማድረግ ጀመርን? ማሰባሰብ ጀመርን። ከተሰበሰበ በኋላ ያ ገንዘብ ተሰብስቦ እንግዲህ ምናልባት ያን ጊዜ የተሰበሰበ ወደ 20 ሚሊዮን ብር አካባቢ ነው። ይሄ 20 ሚሊዮን ብር ከተሰበሰበ በኋላ ሸራተን ቀጥታ ከሁሉም የሃይማኖት አባቶች፣ ኡስታዞች፣ እነ መሐመድ አልአሩሲ አርቲስቶች ምን ተደርገው ለህዝብ ለመንግስት፣ ምክንያቱም ያኔ ዶላር በጣም ችግር ስለነበረ ወደ ሳውዲ ይላክልን። የሳውዲ ኤምባሲ አካውንት ያንን የሚገባበትን አካውንት ልኳል ላኩልንና ያኔ ዶላር ኤክስፖርት ለመድኃኒት ለምናምን በጣም ክሪቲካል ለሆነ ነገር ካልሆነ በስተቀር አይፈቀድም። በዛ ላይ $500,000 ነው፣ ብዙ ነው። ወደ 1 ሚሊዮን ሪያል ነው። ምክንያቱም የቀረው ከሳውዲ አካውንት ውስጥ የገባ ስለሆነ ያ ሂሳብ ታወቀና የቀረውን ብር ለማስገባት ይህን አደረገ። ይህን በምናደርግበት ሰዓት እንግዲህ ይሄ በደንብ የዶክሜንት ስራ የምናምን ስራ ላይ ነው ብዙ እንትን ማድረግ የነበረ ፋይናሊ እንግዲህ ሸራተን ጥሪ ስናደርግ ቤተሰቦቿን ሁሉንም ጠራን። በዛ ወቅት ላይ ፋሲካን ያወኳት የመጀመሪያ ያወኳት ሸራተን ቤተሰቦቿ ነገር እንዲህ የምትባል ልጅ አለች፣ ታዲያ ምን ችግር አለ ትምጣ እንደውም ምናምን አለና ሸራተን መጣች። ሸራተን እኔው ራሴ ነኝ የተቀበልኳት። ያው ቪዲዮ ላይ ማየት እንችላለን። የሸራተን ላይ ስትመጣ እኔው ራሴ ሸራተን ሄጄ ከተቀበልናት በኋላ የመጀመሪያው እንትን ላይ ያለች ከሸራተን ተቀበለናል። ፕሮግራም ተደረገ። ሸራተን ምንድነው ገንዘብ ጥያቄ ነው። ጥያቄ መንግስት በእንደዚህ በህጋዊ መንገድ ይላክልን ይችላል። ከራሷ ስለ ሸራተን ከዛ ሸራተን ጥያቄ ከተቀረበ በኋላ ወደ ሀገሯ ስትመለስ ቪዲዮ ይኸውልሽ፣ አሁን ይሄ የምታየው እኔ ስቀበላት ያለ ነው። ሸራተን ላይ እኔ እሷን ተቀብያት ይሄንን ተደርጎ ከዛ በኋላ አንቺ ነሽ ፋሲካ ይሄ የምታየው ቪዲዮ ሳወራት ነው ያለው። ይሄንን ካደረግን በኋላ ሸራተን በቃ አደረግን። ከዛው እዚሁ ነው የምታድሪው እንደዚህ ነው ምናምን ብለን አወራን፣ ተቀባበልን። ያው እሷም ዩቲዩብ እየሰራች ነበረ። ፋይናሊ ወደኛ ቤት መጣች። የድሮ የነበርንበት ቦሌ ማተሚያ ነበር የነበረች። ከዛ በኋላ እንደምታዩ ቤት የነበሩ ሰዎች ተንከባክበዋት ምን ብለዋት አድራ ሸኟት። አድራ የሚገርምሽ እንግዲህ ሴት ልጆች አሉ፣ እህቶች አሉ። በጣም በሚገርምሽ ደግሞ ማአት ራሱ የቡታጀራ ልጆች አሉ ቤት ውስጥ የነበሩ። እነዚህ ሰዎች ሁሉ ያሉ ፋይናሊ ኢቨን ስለ ድርጅቱን ቪዲዮ አይደለም የሰራችው እና በቀጥታ ከሄደችው በኋላ እዛው እያለ ምን ቪዲዮ ለቀቀች መሰለሽ? ገንዘቡ ተለቋል፣ ተፈቅዷል፣ ይሄ መንግስት ለቋል እና በቃ በዚህ 2 ወር ውስጥ ማናት እንትና ሌላ በዚህ 95% ነገሩ አልቋል። እኛ ገና እኮ ዶላር ጥየቃ ነው ያለችው እና ዩቲዩብ ላይ እንደዛ ብላ ሰራች። ተፈጥሮስ ሌላ ነው ሰው
የሞት ቀኗን የምትሞትበት ቀን የምትሰዋበትን ቀን ስትጠባበቅ 11 ልጄ በሽተኛ ነው እንደዚህ ነው እና ካሊድ ጋር ልጠይቀው ሄጄ ገፍሮ መለሰኝ እንደዚህ ነው ምናምን ብላ ቪዲዮ ሰርታ ልጅቷ በህግ እንደሚያስጠይቃትና ያ ነገር ሲል ወጣ ሁሉ ይቅርታ የጠየቀችበትን ነገር ካሊድ እንደዚህ ነው ከውጭ ሀገር ሲመጡ ያሉ ሰዎችን ካልሆነ በስተቀር ሰው አያናገርም ብላ ያን ቪዲዮ ሰራች። ቪዲዮ ነው የሚለው ይሄን ፋይናሊ ከዛ በኋላ አቡ ማመን የማትችያቸውን ቪዲዮዎች በልጅቷ ላይ መስራት ጀመረች። ቪዲዮ ማለት ምንም ስለ ልጅቷ መረጃ የላትም። እዛው ብታጀራናት ያላችሁ በዛን ቀን ይሄን ሙሉ ቪዲዮዎችን በየጊዜው እየሰራች ማድረግ ጀመረች እና ምንድነው ከኔ ጋር ሁሉ ያገናኛል። በዛ ላይ እንደው ድርጅቱ መጣ ያሁሉ ሚስኪን ያሁሉ አራስ ያሁሉ አይታ እንደው ልጆች ስለ ልጅ ድርጅቱ ቪዲዮ መስራት ሲገባት በኔ ላይ እንደዚህ ማሰራች። ከዛ በኋላ ምን ሆነ መሰለሽ እርስ በርሱ የሚጣረስ ለምሳሌ ዛሬ ብሩ ገብቷል ብላ ብሩ ገብቷል ሳውዲ ነኝ ምናምን ብላ ትላለች። አሁን ቢኤያቸው የሰራቻቸው ከዛ በኋላ ያሉ ቪዲዮዎች እና ቤተሰቦቿ ታግተዋል ምን ብለዋል ብላ ቪዲዮዎችን ትሰራለች። ከዛ እንዴ የት ነው ቤተሰቦቿ የታገቱት የት ነው የሚሆነው በሆል ይሄ ሁሉ ሚዲያ ላይ እና አንቺ ጋር ድረስ የመጣው ቪዲዮዎች የተሰሩት በሷ ምክንያት ነው። ይሄንን ደግሞ በማስረጃ ሙሉ ለሙሉ ያው ማየት ይችላል። አሁን ሌላ ሙሰባው ትጥላለች የት እንዳለች አይታወቅም። እስር ቤት ናት ይባል እንጂ እስር ቤት ትሁን ትሙት ትኑር እናንተ የምታውቁት ነገር የለም። እኛ የምናውቀው ታሪክ የለም። በቃ 60 ሚሊዮን ተጠይቃለች። ማስረጃው ማኒ ገንዘብ ሞላ። ከዛ በኋላ የሟች ቤተሰብ እንደዚህ ተባላለ፣ የገለመኔ ቤተሰብ እንደዚህ ተባላለ። እስካሁን ለረመዳን ትወጣለች። ገንዘቡ ሲሞላ በሳምንት ትወጣለች፣ በ15 ትወጣለች። ከዛ በኋላ ሀቡ ያየሽው ነው በሚዲያ ምን ያህል ቻሌንጅ ምን ያህል ነገሮች ያሁሉ ኡስታዞች ያሁሉ ትልልቅ ሼኾች የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንቱ ጸሐፊ ሳይቀሩ እነ ኡስታዝ አቡበከር እነ መሐመድ አልአሩሲ ሁሉ የተሰደቡበት ቪዲዮ የተሰሩትን አይተሻል። አሁን እነዛ ፌክ ነው። እስኪ አሁን በርቷል። እሺ እሺ ሀቡ እኔ ካሊድ የተናገረው ዩቲዩብ ላይ እንጂ ቲክቶክ ላይ አክቲቭ አይደለሽም። ብዙም አይደለሁም። እኔ ዩቲዩብ ላይ ነው የምሰራው። ዩቲዩብ እና ፌስቡክ ላይ ነው የምሰራው። ቲክቶክ ላይ ብዙም አይደለሁም። እሺ ወንድም ካሊድ የተናገራቸው ነገሮች ከሱ በፊት አንድ ነገር ልናገር። ጉዳዩን ያመጣው አቡ አሚራ ነው ሲል ነበረ። ያው አቡ አሚራ ከኔ ነው የተቀበለው። መጀመሪያ ያው ቤተሰቦቿ ምስክር ናቸው። በጣም ብዙ ሰው ጋር ደውለው ወደ ሚዲያ አውጡልን ልጃችን እንደዚህ ጉዳይ ተፈጥሮብናል ብለው ብዙ ሰዎች እንዳነጋገሩ ቤተሰቦቿ ምስክር ናቸው። እኔ በሰዓቱ እርጉዝ ነበርኩኝ። አላቅማማሁም። የአረብ ሀገርም ሴት ስለሆነች ልጅቷ እኔም አረብ ሀገር ስለሰራው ብዙ አመት ላይ እሷ ላይ መጨከር አልፈለኩም። ሄጄ ቪዲዮ ቀርጬ ለቅቄያታለሁና ወንድም ካሊድ አንዳንዴ ሲናገር የሆነ እንትን አላለ እንትን የማለት ነገር አለው። ለምሳሌ ሸራተን ላይ ጋብዣታለሁ በሚለው ነገር ሸራተን ላይ እኔ እስከነጨራሹ ረስተውኛል። እኔ እስከነጨራሹ ማለት ነው። የሌላ አጎት ነው የጻፈልኝ። እንደዚህ ሸራተን ላይ ፕሮግራም አለ ሊዘጋጅ ነው ብትገኝ ደስ ይለኛል አለኝ ማለት ነው። ካሊድ ጨራሽ አያቀኝም። እንደኔ አቀባበል አደረኩላት ምናምን የሚለው ውሸት ነው። እንደው ፋሲካ ማለት እሷ ናት ተዋወቋት ብሎ በዛ ሰዓት እንትና ማነው ሰፊዩ ነው ብቻ አላስታውስም። የሆነ ሰው ነው ያስታወቀኝ ከሱ ጋር። እሱ ፋሲካን አቀባበል አደረኩላት ሸራተን ላይ ሲል ነበር። አላደረገልኝም። እንደው እኔ መሆኔን እሷ ናት የመጀመሪያ ቪዲዮ የቀረጸችው እሷ ናት ብለው በእጅ ነው ያሳዩት እንጂ እኔና እሱ አልተገናኘንም። አንዳንዴ ካሊድ ይሁን አላ አይደለም የሚጨምራቸው ነገሮች አሉ። ይቅርታ አድርግልኝና ማለት ነው። ፋሲካ አልጠራኸኝም። እኔ ወንድሟ ነው እንደዚህ አይነት ሸራተን ላይ ፕሮግራም ተዘጋጅቷል። እንደውም እኔ አልደረስኩኝም። መኪና አጉላልቶኝ መንገድ ላይ
በዛ ላይ እርጉዝ ነበርኩ አልተመቸኝም ምናምን ካለቀ በኋላ ሰው ከተበተነ በኋላ ወደ ምሳ ግብዣቸው ሊሄዱ ሲል ነው እኔና እሱ የተገናኘ ነው። እሱ ግን ሲል የነበረው እዚህ ጋር ሸራተን ላይ ፕሮግራም አድርጌ ይኸውልሽ አቡዬ። አቤት። አዎ ኔትወርክሽ ወደ ኋላ እየጎተተች ስለሆነ ነው ውዴ። በመጀመሪያ ይሰማል ይሰማሻል? አዎ ይሰማል። የኔ ይሰማሻል ማሬ? ይሰማኛል። ኦኬ ፐርሰናሊ አትሂጂ እሺ ማሪ። ለምሳሌ እሱ ያለውን ነገር ነው ያብራራው እስካሁን ድረስ በማስረጃ ቪዲዮዎች እየከፈተ ያለውን ነው እንጂ ያብራራው ያንቺን ፐርሰናሊቲ እሷ ስትናገር እንዲህ ናት ወይንም ኖርማሊ ካልድ ሲያወራ ይጨምራል ወይንም ያጋንናል ወይም የሆነ ነገር እያልሽ የእሱን ማለት ፐርሰናሊ አትሂጂ። ጉዳዩን ብቻ አብራሪ። አንደኛ ጉዳዩን ብቻ አብራሪ። ፕሮፌሽናል እንድንሆን ነው እሺ ስናወራ። ልክ እሱ በተናገረበት መንገድ ፕሮፌሽናል በሆነ መንገድ ያንቺን ሳይድ። ከዛ በኋላ በቃ ፋሲካ ማለት ይቺና ተዋውቃት ብለው የዛ ቀን ነው እኔ ያወቅኩት። ካልድ ሚዲያ ላይ አውቀዋለሁ፣ በአካል የተገናኘ ነው የዛ ቀን ነው። ሌላ ደግሞ እኔ አንድም ቀን ካሊድ የሌላ ብር በልቷል፣ አቧሚራ የሌላ ብር በልቷል ብዬ አልተናገርኩም። ቤተሰቦቿ በሚሰጡኝ መረጃ ግን ስለ ሳውዲ ላይ በሚሰሩ ተዋቅረው በሚሰሩ የሳውዲ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ቪዲዮዎቹ ደግሞ የሰራኋቸው ቪዲዮዎች ትክክል ናቸው ብዬ ስላመንኩ እስቲል አላጠፋቸውም፣ ፕራይቬት አላሰርኳቸውም አሉ ዩቲዩብ ላይ ማለት ነው። ምክንያቱም እኔ ምንም መረጃ ሳይኖራት ነው ቪዲዮ ስትሰራብን የነበረው። እኔ አንድም ቀን ኢትዮጵያ ውስጥ ሆነው በተዋቀሩ በሌላ ቲሞች ላይ አንድም ቀን ቪዲዮ አልሰራሁም። አላህ ምስክሬ ነው። እኔም የነሱ አባል ስለሆንኩ ማለት ነው። ገብቶሻል? እኔ ግን በየሰዓቱ እሰራ የነበረው ሳውዲ ላይ ተዋቅረው በሚሰሩ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ ሁሉ ተናግራናለች፣ ስማችን አጥፍታለች የሚልሽ ሁሉ እኔ ስለነሱ አይደለም ያወራሁት፣ ሳውዲ ላይ የሚገኙ ኮሚቴዎች ላይ ነው። ገብቶሻል? ይሄም የተናገርኩት ቤተሰቦቿ ብዙ መረጃዎች ስለሰጡኝ ነው። እንደዚህ ሆኖ እንደዚህ ተፈጥሮ በሚሉኝ መረጃ መሰረት እየወጣው ቪዲዮ እሰራ ነበረ። እኔ ደግሞ መንገድ ላይ የሌላ ኑር ሰቦ ቪዲዮ መጀመሪያ ላይ እኔ ስላመጣሁት ወላሂ እንደዚህ ተሸፋፍኜ ነበር የሚሄደው በሷ ጉዳይ ላይ በቃ መንገድ አጥቼ ማለት ነው። ለህዝቡም ለማሳወቅ ያክል እኔ ተናግሬያለሁ፣ ግን ለነሱ አልነበረም የተናገርኩት። እነሱ ግን ለኛ ነው ብለው ጠርተው ይቅርታ ሁላ አስጠይቀውኛል። ገብቶሻል? እኔ ለነሱ አልተናገርኩም ነበር። እነዚህ ያየናቸው ቪዲዮዎች መሐመድ ጉዳዩ ይመለከታል። ጉዳዩ የወንድም ካልድና የፋሲካ ጉዳይ ነው። መሐመድ አንድ ቁጥር እየጻፍክ ነው ኮሜንት ላይ። ጉዳዩ የሁለታቸው ብቻ ስለሆነ ሁለታቸው ብቻ ነው እዚህ ጋር የሚነጋገሩት። ቴንኪው። ሌላ ሶስተኛ አካል አላስገባም። እሺ ፋሲካ ያሉት ለና ኦፓፒራ ለና ወንድም ካልድ ምናምን አይደለም፣ ግን ስም ስላቸው ለነሱ መሰላቸው። አዎ ለነሱ ብዙ ቪዲዮ ላይ እኔ ላይ አይታይም። ቫሪያል አይደለ እየቆራረጡ ፋሲካ እንዲያለች እያሉ ከኔ ቪዲዮ ጋር የነሱ ፎቶ እየለጠፉ ቲክቶክ ላይ ሲያሸራሽሩት ሰው ለነሱ የተናገርኩ መሰለው። ታውቂያለሽ? በዚህ ጉዳይ ላይ ለነሱ ለወንድም ካልድ ለአቋሚራ ምናምን እኔ ለእናንተ አይደለም ቪዲዮን የምሰራው ከሀገር ውጭ ላሉት ኮሚቴዎች ነው፣ ሳውዲ ለሚገኙት ነው እንጂ እናንተን አይደለም የምሰራው ቪዲዮን ብለሽ ነግረሻቸዋል? አዎ አስጠይቀውኛል። ይቅርታ መጥቼ አብራርቻለሁ። ስለዚህ ጉዳይ ለኛ ነው የተናገርሽው፣ ስማችን እየጠፋ ነው ብለው እነ ተስፍሽ እና አቧሚራ ካልድ እና አሲያ ተሰብስበው ለእናንተ አይደለም እኔ ቪዲዮ የሰራሁት። በጣም ይቅርታ። እኔ ሳውዲ ላሉ ኮሚቴዎች ነው ቪዲዮ የሰራሁት። እኔ አሁንም ቢሆን ማለት ነው አለ ቪዲዮ አላጠፋሁትም። አሁንም እያየሽ ነበር። ለነሱ አልነበረም። ካልድ ግን በዚህ ጉዳይ ላይ በቃ የኛ ስም አጥፍታለች በሚል እኔ ላይ በጣም አጥቁሯል። ገብቶሻል? ለምሳሌ